የቤተሰቦቿ ሐዘን አለ ሌላ ሐዘን ጨምሬባት ማለት ነው አሳብዳታለሁ እንዲ ጨርቋን እየጎተተች እንዲው እያለች በአደባባይ ነው ማዞራት ሰምተሻል አይደል ምን አድርጊ ነው መሰለኝ እኔ በቃ ካይኖር ይበላይ ዝም በይ እኔ ምልሽቱን አይደለም ያንቺ አላበዛሽ ነው ዞር በለልኝ ዞር በለልኝ ተጎረቤት ዞር በለልኝ ምን ለማድረግ እየሞከርክ ነው ለምን ስነ ስርዓት አይኖርህም ምን ስባደርግ ምን አገባሽ ጭራሽ እንዴት ነው የማይመለከተኝ በገዛ ሰውነቴ ላይ አይመለከተኝም ላይምሮ እንኳን አታስብም እንዴ ትንሽ አታስብሽ እሷ ምን ትሆናለች ምን አትሆንም ያለችበትን ሁኔታ እያየህ አይደል እንዴ አይደለም እንዴ ነገር ተጨምሮ ያለችበት እኔስ ያለሁበት ሁኔታ አይታይሽም ወይ ስቆጣት ራሱ አትቆጫት ልጅ ስለሆነች ነው ምናምን ምካሪያት ምናምን ነው የሚለው አብረን እንመክራታለን ይኸውልሽ ስሚ ይኸውልሽ ያልኩሽን ካላደረግሽ ሰምተሽኛል አይደለ እህትሽን እንዲሁ በቁሟ ነው የምገላት እንዲሁ በቁሟ እንዴት ነው ቆይ ምን አይነት አይምሮ ነው ያለ እሺ እኔ እንኳን እሺ ብለህ እሷ አታሳዝንህም ምንም ነገር ቆይ እንዴት አታሳዝንህም አንቺ ሳታዝን እስካሁን እየረገጠችሽ እንደዚህ እየጨቆነችሽ ካለች ምንድነው የምታሳዝነው እንዴ አንቺ ለራስሽም ተጨነቂ እንጂ እኔ እኮ አሪፍ ህይወት ልስጥሽ እኮ ነው እያልኩ ያለሁት አይደለ ትንሽ እንኳን ሰብአዊነት የለም ስለመቷት ነው አይደል የደበረ ገና ሁለቱንም ሚስቴንም ቃልን ይዤ አልጋ ላይ ስተኛ ታየኛል ካሜራውን አጥፎ ብራዘር ካሜራው አይጠፋም ካሜራው በርቶ ማውራት ያለብን ነገር እናወራለን ለምንድን ነው የምናወራው ምንድነው ካሜራ የሚያስፈራ ወንጀል እየሰራ ነው ወንጀለኛ ከቅርብ ጊዜ በኋላ ቤታችን ውስጥ እየተፈጠረ ያለው ነገር በቃ ከምነግር በላይ በጣም ነው የሚያስጠላው በቃ ለሰው ለማስረዳት ራሱ የማይሆን ነገር ነው እንጂ ጭንቅላትን ትንሽ እንኳን አይከብድም እሺ አፍቅረን የመጣው ብለን እናስብ እሺ ልታገባት ነው ብለን እናስብ ግን ከታናሽ እህቷ ጋር ድብደባ ለምን አስፈለገ ለምንድነው ነው እንደዚህ የሚደበድብሽ ታዲያ እሱ የሚፈልገው በቃ ከሷ ጋር መጋባት አይደለም ከኔ ጋር የማይሆን ነገር ነው የሚፈልገው እኔ ደግሞ ያንን ነገር ላደርግ አልችልም ገና ታየኛለህ አስፈላጊ ከሆነ ጨርቃቸውን ጥሎ አደባባይ እንዲወጡ ነው ማድረገው አንተ ዘመር ነኝ ብለህ እኔን መታኛ አይደለ ጨርቃቸውን ጥሎ አደባባይ ነው የምታያቸው ቤተሰቦቼ በቅርብ ነው ያረፉት እናቴም አባቴም በቅርብ ነው ያረፉት አባቴ ከሞተ በኋላ እናቴ ልብ ድካም ነበረባት እሱን ስትሰማ በቃ ወድቃ በዛው እሷም አርፋለች ባልሆነ እይታ እንኳን እንዳያት የሰማው ቀን ወይም ደግሞ የጠረጠርኩ ቀን ተመልሼ እመጣልሃለሁ ያን ለአንዴና ለመጨረሻ ጊዜ ሰማኛ አይደል ታበቃለህ ጭራሽ ማለት ነው የማላደርገው ነገር ቢኖር ይሄን ቤት ይቻሉት አጥቷሽ ኑር ሰምተኛል አይደል እሺ እነሱን አሳብዳችሁና እኔ የሷ ባል አይደለም ውርሱን አይኔ እኮ እንደዛ ለማለት እኮ አይደለም አንቺ ነገሮችን ቀስ አድርገሽ እንትን በያቸው እንጂ ምንድነው አይደለም ምን ሆነሽ ነው አንቺ እኮ እዛ ጋር ቁጭ ብለን ማውራት እንችላለን እዚህ ጋር መምጣት አይጠበቅብህም እንደዚህ አትይኝሽ ዞር በልልኝ ወደዛ አንድ ነገር ሁሌ መናገር አለብኝ እንዴ ምን አለ ስነ ስርዓት ቢኖር ቆይ እንዴ ባልነኝ ብለህ ነው አለ ስሙ የመጣ ምን ስነ ስርዓት ማጣት ነው ሲያስጠላ አንቺ ምን ሆነሽ ነው ምንድነው መታሽኝ እኮ ታውቆሻላ ከፈለክ ደግመሃለሁ እሺ ስነ ስርዓት ይኑር አንቺ መስራት አትወሪም እንዴ እስካሁን ስለታገስኩሽ ነው ስነ ስርዓት አንተ ነው የምታስተምረኝ ያማሃል እንዴ ግን ያማሃል አይደል ኧረ መናናቅ አንቺ ጭራሽ እኔ ላይ እጅሽን አነሳሽ ገረመ እንዴ ምን ለማድረግ እየሞከርክ ነው ለምን ስነ ስርዓት አይኖርህም ምንስ ባደርግ ምን አገባሽ ጭራሽ እንዴት ነው የማይመለከተኝ በገዛ ሰውነቴ ላይ አይመለከተኝም ሂድና እዛ ከእንትና ለምን አትጮኸው አትጩሂ ቀስ ብለሽ አውሪ እኔ ቀስ ብዬ ነው እያወራሽ ያለሁት አረ በእናትህ አፍህን ዝጋ እኔ ከቻልክ ቃን ሰብስበህ ከዚህ ቤት ብትወጣው ሁላ በጣም ደስ ይለኛል እሺ ለሷ ብዬ ነው እስካሁንም ድረስ እየታገስኩ ያለሁት ሰምታኛል አይደለ ይኸውልሽ እኔ በእናትህ ሲጀመር ምን አፍ ኖሮ ታወራለህ ምንም ነገር ማውራት አይጠበቅብህም አትጮህ ወደዛ ጭራሽ ካንተ አንቺ ምን ሆነሽ ነው ምን ሆነሽ ነው ያንቺ አላበዛሽ ነው ዞር በለልኝ ከሌለ ዞር በለልኝ ያንቺ አንተ ጎረቤት ዞር በለልኝ እጂን ሴት ላይ አታስነሽኝ እሺ ልቀቀኝ በቃ ልቀቀኝ ስሚ ዝም ብለሽ እየሰማሁህ ነው ተነስቼ ትነግረኛለህ ዝም በል ልቀቀኝ እሺ ይኸውልሽ ዝም በይ ይኸውልሽ እኔ እስካሁን ድረስ ዝም ያልኩሽ ማለት ፈርቼ ምናምን አይደለምሽ ማንንም አያስጥልም ከኔ እጅ ማንንም አያስጥልሽም ሰምተሻል አይደል ማን ይደርስልሻል ልቀቀኝ በቃ እሺ ስሚ ማን ይደርስልሻል አሁን ማን ይደርስልሻል አሁን እሺ ቁጭ በልና በስነ ስርዓት እንነጋገር በቃ እሺ ልቀቀኝ እዚህ ሰው እንትን ሲልሽ
ከቅድም ጀምሮ እየለመንኩሽ አይደል እንዴ? ምንድነው ጉልበት እንድጠቀም የምታርጊ? ምን ሆነሽ ነው? ያንቺ በጸባይ ብናወራ ጥሩ አይደለም? ዞር በልልኝ። እሺ ያንቺ ምን ሆነሽ ነው? ምን በቃ በስነ ስርዓት እናወራለን አልኩህ እኮ። ምን ሆነክ ነው? ከቅድም ጀምሮ አወራን አይደል እንዴ? አንተ እኮ ያልገባህ ነገር አለ አይደለም? ምንድነው ያልገባኝ? አሁን እሺ ምንድነው ያልገባኝ? እሺ ምንድነው ያልገባኝ? ምንድነው ያልገባኝ? እንዴት ነው የምታስበው? ቆይ እንዴት ነው እኔ እህቴ ላይ እንደዚህ የማደርገው? ኢቭን እኔ እንኳን እሺ ብለህ እንኳን እኮ አይደለም ቆይ ምንድነው ችግሩ? ማናት እሷ እህትሽ? ከሌላው ሰው በምንድነው የምትለየው? ምንም አታሳዝንህም እንዴ? ቆይ ትንሽ ርህራሄ እንኳን የለህም? አንቺ እንኳን እንደዚህ እየጨከነች እንደዚህ እየረገጠች ምንድነው የምታሳዝንሽ? እኔ ምንም ነገር ቢሆን እህቴ ናት። ገብቶሃል አይደለ? ኧረ በእናትሽ ምንም ነገር ሀብን በደል እህቴ ናት። አትበይ 10 ጊዜ ምን ልበል? እውነታውን እየነገርኩህ እኮ ነው። አንተ ለምንድን ነው ልትረዳኝ የማትሞክረው? እኔ ከማልወደው ሰው ጋር መኖር ለኔ ራሱ ጥሩ ነው ብለሽ ታስቢያለሽ? ቆይ የማትወዳት ከሆነ ለምን አትተዋትም? እኔ እኮ ያልገባኝ ነገር እኔ ባሰቃያት ደስ ይልሻል? እኔ እኮ በሰላማዊ መንገድ ኧረ በእናትሽ እንትን አትበይ በእናትሽ እኔ አሁን ባሰቃያት ደስ ይልሻል? በቃ እኔ እኮ ከሷ ልራቅ እኮ ነው እያልኩሽ ያለሁት አይደለ? ምንድነው አንቺ አይሆንም ምናምን እያልሽ 10 ጊዜ እንትን የምትይው እኮ አንተ እየነገርኩህ ያለሁት ነገር እኮ እየተረዳኸኝ ያልሆነው እንደዚህ እኔ ማድረግ አልችልም። ጭራሽ ምንም እየተረዳሽኝ አይደለም ቆይ እኔ እሺ ምን እንዳደርግልህ ነው የምትፈልገው? ቆይ ከኔ ምንድን ነው የምትፈልገው? በቃ እሷን ትተን አብረን እንድንኖር በቃ ከዚህ ቤት ወጥተን አብረን መኖር በቃ። አንተ ፈጣሪን አትፈራም እንዴ? ሌላው ቢቀር እኔ እኮ ፈርቼ እኮ ምንም ያላደረኩሽ እስካሁን እንጂ ማን ይደርስልሻል? ማን አለ? ማን ይደርስልሻል? እንዴት ነው? ቆይ ምን አይነት አይምሮ ነው ያለ? እሺ እኔ እንኳን እሺ ብለህ እሷ አታሳዝንህም? ምንም ነገር ቆይ እንዴት አታሳዝንህም? አንቺ ሳታዝን እስካሁን እየረገጠችሽ እንደዚህ እየጨቆነችሽ ካለች ምንድነው የምታሳዝነው? እንዴ አንቺ ለራስሽም ተጨነቂ እንጂ እኔ እኮ አሪፍ ህይወት ልስጥሽ እኮ ነው እያልኩ ያለሁት አይደለ? ኧረ በእናትሽ ዝም በይ በቃ። ምንም አታውሪ በቃ ምንም አታውሪ። እኔ ምን ከማልወደው ሰው ጋር ሲጀመር መጀመሪያ አንቺን አይቼ ነው እዚህ ቤት የመጣሁት። እኔ እኮ ማልችለውን ነገር እየጠየከኝ ነው። ገብቶሃል? ምንም የማልችለው ነገር አይደለም። እኔ እኮ ጉልበታዎች ወይ ገንዘብ ምናምን እኮ የጠየኩሽ ነገር የለም እኮ። በቃ አብረን እንሁን ነው በቃ። ምንድነው ሌሎቹ? አንቺ ከሌሎቹ በምር ነው የምትለዩ? ይኸውልህ ይሄ እኮ ስለመለየት ስላለመለየት አይደለም። የኔ ህሊና አይፈቅድልኝም። ገብቶሃል አይደለ? አማራ ነገር እየገባህ አይደለ? ህሊና ምንድነው? ህሊና ምንድነው? 10 ጊዜ ህሊና የምትይው? ኧረ በእናትሽ ዝም በይ። እኔ ምን ህሊና ለኔ አልፈጠረልኝም? ለአንቺ የፈጠረውን ህሊና ኧረ ምን አይነት ሰው ናት በእናታችሁ? ለአንቺ የሰጠውን ህሊና ለኔ አልሰጠኝም። እኔ የጠየከኝ ያለው ነገር ገብቶኛል፣ ግን ስማኝ፣ አታስጮኸኝ። በቃ በስነ ስርዓት እናውራ ብለን ነው የተቀመጥነው። በኔ ቦታ ሆነሽ አስቢው። ከማልወደው ሰው ጋር ስኖር ምንድነው አንቺ ምንድነው የሚሰማሽ? እስኪ ከማትወዳት ከሆነ ተዋት አልኩህ እኮ በቃ። ለምን አንድ ነገር የምታስደጋግመኝ? ከማትወዳት ከሆነ ተዋትና ህይወትህን ቀጥል። በቃ ተውኳት። ከእኔ አልፈልግም። አለቀ በቃ አልፈልግም። ምንድነው ምክንያትሽ? እሺ ይሄ ነው ብለሽ ንገሪኝ እስቲ። ምንድነው ምክንያትሽ? ለምን እያወቅ አንድ ነገር 10 የምታስደጋግመኝ? ለምን የምታስደጋግመኝ? ምንድነው ምክንያትሽ? እሺ ለምን ከእህቴ ባል ጋር ልሁን? ቆይ ምንድነው የምትለው? ከእህቴ ባል ጋር ልሁን? ምንድነው ችግሩሽ? ምንድነው ችግሩ? በጣም ችግር አለው። ይኸውልህ በጣም ነው ችግር ያለው። ገብቶሃል አይደለ? ሲቀጥል ደግሞ አሁን ገና የቤተሰቦቻችን ሀዘን ሳይወጣ ላይክ በሱ እንኳን አይምሯችን ሳይርፍ ድጋሚ ባንተ እንበጥበጥ እንዴ? ምን ሆነህ ነው? ምንድነው የተበጠበጠው? እኔ ሰላም ልስጥሽ፣ አብረን እንሆን። ከዚህ የተሻለ እሺ፣ ከዚህ በኋላ ምን ታመጫለሽ? እሺ እንደገና ድክርት ያለው በጸባይም እያናገርኩ ነው፣ እየጮኩም እየነገርኩ ነው። ሊገባ ግን አልቻለም። ካንተ ጋር መሆን አልችልም። ይኸውልሽ እያስረዳሁሽ ነው አይደለ? በቃ ከዚህ በኋላ ቤተሰብ የለም። እሷም እየጨቆነች ነው። ድክርት ያለው ነው አይደለ? ስለዚህ ነይ አብረን እንኑርና የተሻለ ህይወት ልስጥሽ እኮ ነው እያልኩ ያለሁት። እሺ እኔ ደግሞ ባጭሩ ስነግረኝ ካንተ ጋር አልሆንም። 4 ነጥብ በቃ። ደግማ አንድ ነገር እንዳትጠቀኝ። አልፈልግም ካልኩ አልፈልግም ነው። ረብስማ ምንድነው አንድ ነገር ደጋግሜ ካንተ ጋር ላውራ እንዴ? ምንድነው የምትለኝ? ምንድነው አንቺ የምትጮሂው? ይኸውልህ እኔ እኮ ምንም እኮ አልገባህም እኮ። አወራለሁ ምንም አይገባህም። በቃ አንተ አይሆንም ካልኩ አይሆንም ነው። ለአይምሮ እንኳን አታስብም እንዴ?
ምን ትሆናለች? ትንሽ አታስብላት? እሷ ምን ትሆናለች? ምን አትሆንም? ያለችበትን ሁኔታ እያየህ አይደል እንዴ? አይደለ እንዴ? ነገር አስር ጊዜ ያለችበት እኔስ ያለሁበት ሁኔታ አይታይሽም ወይ? እኔ ይኸውልህ ስለ እህቴ እንጂ ስለአንተ አይመለከተኝም። ሲጀመር አይመለከተኝም ምንም አይነት ሁኔታ ላይ ብትሆን። ራስህን ማውጣት ከፈለክ ደግሞ ጥለህ መውጣት ነው ቤቱን። አለቀ። ኧረ በእናትሽ በቃ ዝም በይ። ሲጀመር ከአንቺ ጋር አማሽ አይደለ? እኔ ከዚህ በኋላ አንቺን መለማመጥ በፍጹም አልፈልግም። ሰምሻለሁ? እስካሁን ድረስ አወራሁሽ። ይኸውልሽ ስሚ፣ ይኸውልሽ ያልኩሽን ካላደረግሽ ሰምተሽኛል አይደለ? እህትሽን እንዲሁ በቁሟ ነው የምገላት። እንዲሁ በቁሟ። ይኸውልሽ ሰምተሽኛል አይደለ? አንደኛ ምን ያናዳታል ምን ያስደስታታል የሚለው ለይቼ አውቃለሁ። እንዲህ ይኸውልሽ አስነቅላታለሁ ከኔ ጋር ካልሆንሽ ማለት ነው። ሰምተሽኛል አይደለ? እያስፈራራኸኝ ነው ጭራሽ። ምንም እያስፈራራሁሽ አይደለም፣ እየነገርኩሽ ነው። ሰምተሽኛል አይደለ? ቅድም ለመንኩሽ ጠየቅኩሽ ምናና ከዚህ በኋላ እንደዚህ ነገር ማናረግ ይሁን በቃ ከሷ ጋር እሷ ምትይን ከሆነ አሳብዳታለሁ እሷ። ይሄንን ደግሞ ታይዋለሽ። ይሄንን ታይዋራው እሞሮን እኮ እየነገርኩሽ እኮ ነው። እማደርገው ነው እየነገርኩሽ ያሉት አይደል? ምን አገባኝ እኔ ስለሷ እንዴ? እኔ ሳንቺ አላሳዘንሽም እንዴ? የቤተሰቦቿ ሀዘን አለ ሌላ ሀዘን ጨምሬባት ማለት ነው። አሳብዳታለሁ። እንዲህ ጨርቋን እየጎተተች እንዲሁ እያለች በአደባባይ ነው ማዞራት። ሰምተሻል አይደለ? እኔ ግን ምን አድርጊ ነው የምትለኝ? እኔ በቃ ካይምሮዬ በላይ ዝም በይ። እኔ የምልሽ እሱን አይደለም። አንቺ አትታገኝ። ልቀቀኝ እንጂ ልቀቀኝ። ምን ሆነሽ ነው አንቺ? ልቀቀኝ። ጎረቤት ካልሰበሰብኩት አይኛለህ። አንቺ ያምሻል እንዴ? ዘመን በቃ ሰላም የተከበራችሁ የጋዜጠኛ ዩቲዩብ ቤተሰቦች እንዴት ናችሁ? ፈጣሪ ይመስገን እኛ በጣም ደህና ነን። ሰሞኑን ከእህትማማቾቹ ጋር በተያያዘ ትንሽ ደስ የማይል ነገር እየተፈጠረ መሆኑን የምናስታውስ ይሆናል። ዛሬ ደግሞ ለአንዴና ለመጨረሻ ጊዜ እህትየውን አናግረን የሚፈጠር የሚመጣ ለውጥ ካለ በእህትየው በኩል ነገሮችን ለማስተካከል እንሞክራለን። ግን ከእህትየው ጋር የማይሳካልንና እህትየው ምንም አይነት ነገር ልታናግረን ፍቃደኛ ካልሆነች ምናልባት የሚቀጥለውን ደግሞ ሌላኛውን መላምታችን ወይም ደግሞ በሌላኛው አይነት መልኩ እህትየው እየደረሰባት ያለውን ጫና እየደረሰባት ያለውን ከፍተኛ ስቃይና መከራ ታላቅ እህቷ ወይም ሳራ እንድታቅ የምናደርግ ይሆናል ማለት ነው። ምክንያቱም በዚህ ደረጃ ሊቀጥል አይችልም። እህት በጣም እየተሰቃየች ነው። በጣም ያለችበት ሁኔታ በጣም ከባድ ነው። እንዲህ ነው ብለን ልንናገር ከምንችለው በላይ ነው። እኛ ራሱ እንቅልፍ ነስቶን ጠዋት ማታ እየተመላለስን ልብስ እንኳን ቀይረን አይደለም ነው እየተንቀሳቀስን ያለ ነው። በዛው ባለንበት ሁኔታ ነው። አንዴ ጠዋት እህትየው ጋር እንሄዳለን፣ ሌላ ጊዜ ባልተብዬ ጋር ቤት ውስጥ ያለውን ሰው ለማናገር እንሄዳለን። እንደዚህ ደግሞ ከስራ የምትወጣበትን ሰዓት ደግሞ እየጠበቀን ሳራ ጋር ደግሞ ወይም ታላቅ እህቷ ጋር ለማናገር ያው በዛው በቃ ስለጨነቀን ነው ያለው ነገር ትክክል ስላልሆነ ጊዜም መስጠት ስላልፈለግን ነው በእንደዚህ አይነት መልኩ እያደረግን ያለ ነው። አሁን ግን ካሜራማኑ ካሜራውን ይዘህ መታየት ስለሌለብህ ድብቅ ቦታ ወይም ደግሞ እሷ የማታይበት ቦታ ሆነ ነው እኔን ወይም እሷን የምትቀርጸን። ምክንያቱም ካሜራ እንደሌለ ሆኖ ጓደኛዋ ሆነን ልናናገራት ነው የምንሞክረው። ምክንያቱም የእሷ ጓደኛ ነን እና ደስተኛ አይደለችም በህይወቷ ምንድነው የተፈጠረ ነገር አለ ወይ ብለን ነው የምናናገራት እንጂ እንደ ካሜራማን እንደ ጋዜጠኛ ካወራናት ምናልባት እሷ ትጠራጠርና ቤት ውስጥ ያለው ነገር ይረበሻል፣ መጥፎ ነገሮችንም ሊያደርጋቸው ስለሚችል ያ ሰው እኛ ደግሞ ማስረጃ ስላልያዝንበት ለመክሰስም ሆነ ነገሮችን እንትን ለማለት ስለማይመችም ጭምር ነው። እስኪ እህትየው የምትወጣበት ሰዓት ነው ከስራ። ይሄ ወደ ቅያሳቸው ወደ መግቢያ አካባቢ ነው። ቤት ውስጥ ማናናግራት ያ ባልተ ብዬ በጣም መጥፎ ሰው ነው እና ሊያየን ከቻለ የሚፈጠሩ ነገሮች ጥሩ ስላልሆኑ ቀድሞ መፍትሄዎችን ሊዘጋጅበት ስለሚችል ቀድመን ስራዋ ወይም ደግሞ እሷ የምታልፍበት አካባቢ ቀደም ብለን እሱ ሳያየን ማናገር እሷንም ስላለባት ጭምር ነው እዚህ የተገኘ ነው። እስኪ የሚፈጠሩትን የሚሆኑትን ነገሮች ደግሞ አንተ ካሜራ ስቴብል የሆነ ቦታ ያዝልኝ፣ ከመጣሽ በኋላ የምንከታተል ይሆናል። ለመናገር እሷን አመቺ ቀን ከሆነ ከጓደኞቿ ጋር ካልመጣች ብቻዋን ከመጣች እናናግራታለን ማለት ነው። እስኪ አብረን እንከታተል የሚሆነው። እናት ሰላም ነው? እንዴት ነሽ? ዘፊል መስገን አለን። ስለ አንድ ጉዳይ ላወራሽ ነበር ከቻልሽ ምናልባት እባክሽ። እሺ ትሄጃለሽ፣ ግን አንዴ ላወራሽ ፈልጌ ነበር ነው ባንድ ጉዳይ ላይ ወሳኝ ጉዳይ ነው ማውራሽ ባንቺ ማለትም በቤተሰብ ጉዳይ በእህትሽ ማለት በእህቴ
ማክሳርገክ ምናምን ስለህቴ ምን ማለት ነው? ጉንፋን ስለያዘኝ ምናልባት እንትን እንዳልልብሽ ብዬ ነው ኦኬ ተሸፋፍነ ነው ስለህቴ የምትጠይቀኝ? ነው በፍጹም ጉንፋን ስለያዘኝ ያለሁበትን ነገር ማለት ነው። እንደዚህ አይነት ሁኔታ አንቺ መቅረቡም ትክክል አይደለም ብዬ ስላሰብኩ ነው። እሺ ሰሞኑን የእህትሽ ጓደኛ ነኝ ማለት ነው የትምህርት ቤት ጓደኛዋ ነኝ ነው እዛው አብረን ላይብራሪ ምናምን አንድ ላይ ሲጀምር ማን ነው ስሙ? ቃል ኪዳን ነው አውቃታለሁ ማለት ነው አይደል? ትክክል ነኝ አይደል? ቃል ኪዳን ትምህርት ቤት ውስጥ አንድ ለአምስት ምናምን ነገር ላይብራሪ ላይ ምናምን አብረን እናጠናለን። አንድ ለአምስት አሪፍ ተሳትፎ ምናምን ነገር ያው እንዳላት አንቺም ታውቂያለሽ በትምህርቷ ነው። አዎ እና ሰሞኑን ግን ትንሽ እየሆኑ ያሉ ነገሮች ደስ የማይሉ ነገሮች ማለትም ከትምህርቷም በጣም እየተሳነፈች ነው። ትምህርት ቤት ውስጥ ታለቅሳለች። እንቅልፍ ረጅም ሰዓት ምናምን ነገር እንቅልፍ ትምህርት ቤት ውስጥ ላይብራሪ ገብታ ትተኛለች። ማለት ያለችበት ሁኔታ በቃ በጣም ደስ የማይል ነውና በጣም ጨነቀኝ። ላናገራት በሞከር ምንም እያናገረችኝ አይደለም። የተፈጠረውን ነገር ምንም እያወራችኝ አይደለምና ምናልባት አንቺ የምታውቂው ነገር ካለ ወይ ማስተካከል የምትችይው ነገር ወይም ደግሞ አብረን ሆነን መርዳት ማገዝ የምንችለው ነገር ካለ ያው የቤተሰባችሁንም ሁኔታ ስለማቅ ነው። አንቺና እህትሽም አብራችሁ ናችሁ ብቻ ስለምትኖሩ ምናልባት ከፋይናንስ ጋር በተያያዘ ከሆነ ምናልባት ብዬም ጭምር ነው። ስለ ቤት ማለት ቤት ላይ ይጎለናል ያንሰናል ያለችክ ነገር አለ? እሷ በፍጹም ምንም አይነት ነገር ልታወራኝ ፈቃደኛ አይደለም ማለት ነው። እሷም ደግሞ እንዳየው ደህና ናት። እንግዲህ ድንገት ደግሞ ሜቢ ያው በቤተሰባችን ያው በቅርቡ ማለት እኮ አው ምናልባት ቤት ውስጥ የሆነ ደስ የማይል ነገር ካለ ምክንያቱም ትምህርት ቤት ስትመጣ ምንም የተበላሸ ነገር የለም። ከሰው ጋር አትጣላም። ሁሉ ነገር ሰላም ነው። ግን ቤት ውስጥ ምናልባት ካንቺ ጋር ከኔ ጋር ምን ትሆናለሽ? እሺ ሌላ ተጨማሪ ካንቺ ሌላ ሰው ተከባብረን ነው የምንኖረው። ቤት ውስጥ ካንቺ ሌላ ሰው ተጨማሪ ሰው የሚኖር ሰው አለ? ለምን ጠየቀኝ? ማለት ምናልባት ያው አንቺ ከምታውቂው ውጪ ማለት አሁን አንቺ ስታወሪ ሰላም እንደሆነ ነገሮች ሰላም ነው እያልሽኝ እያወራሽኝ ያለሽው ምናልባት አንቺ ከምታውቂው እውቅና ውጪ ቤት ውስጥ ሌላ ሰው የሚኖር ከሆነ ምናልባት ከነዛ ሰዎች ጋር ያው የኔ ባለቤት አለ። እሱ ደግሞ አብዛኛው ጊዜ እንትን ማለት መንገድ ላይም ነን ደግሞ አሁን እንደዚህ ብዙ ነገር ላወራ አልችልም። ያው ሰው ምናምን እያለፈን እኮ አው ማለት እሺ ይቅርታ ትይጃለሽ ነው በጣም ወሳኝና አሳሳቢ ጉዳይ ስለሆነ ነው ማለት በትምህርቷ በጣም ተዳክማ በጣም ሳንፋ ስላየዋት ነገሮች እየጨመሩ ከመጡ እየተበላሸ ነው የሚሄደው። ሊኖራት ይችላል እንግዲህ እስቲ አሁን ደግሞ ይጅል ጠይቃት ይችላል። አይ መጠየቅም ምናምን አይደለም ነው ግን አንቺ ራሱ እንድትሰልያት ነው ከኋላ ሆነሽ ብትጠይቂያት ናታ ምንም አልተፈጠረም። ባለቤቴ ቤት አይቀመጥም ሲጀምር። እሺ ስለሱ እመጣልሻለሁ። ምናልባት አሁን አንቺ ቀጥታ ሄደሽ ከጠየቅሻት ምን ሆነሽ ነው ምናምን ነገር ካልሻት መናገር የምትችለው ነገር ሆኖባት ቢሆን እስካሁን ድረስ ትነግርሽ ነበር ብዬ አስባለሁ። ምክንያቱም ብቻዋን ከማልቀስ ትምህርት ቤት ውስጥ ማታ እየተኛች አይደለም ማለት ነው። በትክክል እንቅልፏን ትምህርት ቤት ውስጥ መታ ነው የምተኛው ምናምን ነው። እህትሽ አይደለችም ማለት እንደዚህ ብሎ መመለሱ አግባብ ነው? ትክክል ነው? እህትሽ በእንደዚህ አይነት ሁኔታ በግድ ተኝ ብዬ አልመጣም። አይ እህትሽ ስልክ ላይ እያፈጠጠች ይሆናል። በቃ አሁን ደግሞ በቃ ማንም ሰው ኦኬ እሺ ማለት እሺ ማለት እሺ ከባለቤትሽ ጋር ያላችሁ ቀረቤታ እንዴት ነው ማለት በእነሱ መካከል ያለው ነገር ጤናማ ነው ብለሽ ታስቢያለሽ? ባለቤቴ ነገርኩ እኮ ቤት ብዙ ጊዜ አይኖርም። እሱንም ደግሞ እኔ ስኖር ነው የሚመጣው መኖሬን እንጂ ያው ማለት የሚያግዛት ነገር ካለ ሊረዳት እንጂ ባለቤቴ እንኳን አምናለሁ ምንም የማይደርግ ሰው ነው። እሺ ቤት ውስጥ ያላችሁስ ነገር እንዴት ነው ካንቺ ጋር ያላችሁ ቀረረ ቤት ውስጥ ምናምን ነገር አንቺ ስትኖሪ ምናልባት ሁለቱም እህትሽና ባለቤትሽ ምናምን ይስማማሉ ይግባባሉ? እኔ ያለው እንግዲህ አይጣሉም። ኦኬ ያው በሰላማዊ መንገድ ነው ችግራቸውን የሚፈቱት። ቸግራት ነገር ካለ ትጠይቀዋለሽ ምናምን። ኦኬ እሱም ደግሞ በእኔ ነው የሚሰጣት። ለሷ ራሱ ድንገት የሆነ ነገር ከቸገራት ለሷ አንቺ ብሎ እንኳን ይሰጣትም ለኔ ነው። እሺ እያልሽኝ ያለሽው ቀረረባቸው ጓደኝነታቸው ቤተሰባዊነታቸው ሰላም ነው? ትክክል ነው? አዎ እንደዛ ነው። እርግጠኛ ነሽ በዚህ ነገር ላይ? ሌላ ምን ይሆናል? እሺ ደግሞ ምን ነገረች? እሷ ምንም አይነት ነገር አላወራችኝም ምንም አይነት ነገር አልነገረችኝም አልኩሽ እኮ። ለዛም ነው ለኔም ስላልነገረችኝ አንቺም ደግሞ የምታውቂው ነገር ከሌለ ምናልባት ከጠየቅሻት ችግሮች ሊባባሱ አንቺንም ላትነግሪሽ ትችላለች እና ደግሞ ይሄንንም ነገር ሽሽት ሌላ ችግር ውስጥ ትገባለች እና አንቺም አትንገሪያት። እኔ እንደነገርኩሽም ከኔ ጋር እንዳላወራን አድርገሽ ብቻ ተሰልያታለሽ። ምንድነው የተፈጠረው ችግር ምንድነው የምታይባት ነገር አዳዲስ ለውጦች ምናምን ነገር ካሉ እንድትታዘቢያት እንድትከታተያት ማለትም ምናልባት አንቺ ጋር አላስቀየምሻት ካንቺ ጋር ችግር ከሌለባት ሌላኛው የሚኖረው ሰው ደግሞ ቤት ውስጥ ማን ነው?
ባለቤትሽ ወይም ደግሞ ፍቅረኛዬ ነው ያልሽው ሰው ነው አይደለ? ከዛ ሰው ጋር ያላቸውስ ነገር እንዴት ነው? እስኪ ያንንም ሰው ለመከታተል በደንብ ያንንም ሰው ምናልባት መጥፎ ነገር ይኖራል አይደለም አሁንም እያልኩሽ ያለሁት ግን ምናልባት ልደርሽበት የምትችው የሆኑ ነገሮች ካሉ ምናልባት እስኪ እኔ ጥርጣሬም ልከትብሽ ምናምን ነገር አይደለም ግን ያለችበት ሁኔታ ልጅቷ በጣም አሳሳቢ ነው። እኔ በትምህርቷ በጣም ጎበዝ ናት፣ በጣም ጥሩ ልጅ ናት፣ ዲሲፕሊን እንዲሆነች ልጅ ናት። ከዚህ ተበለሻሽቶ ውጤቷ ምናምን ማየት ስለማልፈልግ ምናልባት ማስተካከል የምንችለው ነገር ካለ ድንገት ያው እንግዲህ ጓደኛዋ ኮንክ በቅርብ ነው ቤተሰቦቻችንን ያጣኑ በሱ ምክንያት ተጎታም ሊሆን ይችላል። እሱንስ ምን ያህል ትሪት እያደረግሻት ነው? እኔ እንኳን እሷን ራሴን ትሪት ማድረግ አልችልም። በምችለው አቅም ግን ያው እነሱ በህይወት እያሉ የሚያደርጉላትን ነገር ምንም ያሰጣት ነገር የለም። ለሷ ብዬ ነው እንደዚህ ሆኜ የቀረሁት። በጣም ነው ማዝነው። መረዳዳት መተጋገዝ ያለብን ነገር ካለ ምናልባት እኔም ተማሪ ነኝ ግን ከቤተሰቦቻችን የሆነ ሼር የምንደራረገው ነገር ካለ ለመረዳዳት እንሞክራለን። ግን አሁን ላይ በጣም አሳሳቢ ነገር እኔ ምን አሳንሻት? አይ አንቺ አሳንሰሻት ነው እኮ አይደለም ምናልባት ላንቺ ልትነግሪሽ ያልፈለገችው በጣም ሲሪየስ የሆነ ነገር ገጥሟትም ሊሆን ይችላል እና አንቺ ሳትጠይቂያት ተከታታያት ነው። ተከታታያት እስኪ ምንድነው የተፈጠረው ነገር የሆኑት ነገሮች ምንድነው እቺ ልጅ እየሆነች ያለችው ብለሽ ለማጣራት እስኪ ይሄን ነገር ቤት ውስጥ ሞክሪ እስኪ ከባለቤትሽ ጋር ምናልባት አንቺ ፊት እና አንቺ በሌለሽበት ምናልባት ያላቸው ቀረቤታ ያላቸው ነገር ነው ምንም እንዲህ የሚያስከፋት ነገር የለም። ሲጀምር ይሄን ደግሞ አምኖ ሲጀምር እኔንም ትሪት እያደረገኛል እሱ ነው ከጎን ያለው እሱ ነው እያገዘኛል እሱ ነው። እንዴት እሷን ያስከፋታል ሲጀምር? ስለዚህ ከሱ ጋር ያላቸው ግንኙነት ካንቺ ጋር ልክ እንዳላችሁ ግንኙነት መልካም ነው ብለሽ ነው? መልካም ነው እንጂ እሱ ሲጀምር አይገኝም አቤት። ኦኬ እኔ ስኖር ነው የሚመጣው አለሽ ብሎ ነው እኮ የሚመጣው ወደ አንቺ ጋር ማለት ነው ሲመጣ የለውም ካልኩት አይመጣም ውጭ ነው የሚበላው ምሳ ራሱ። ስለዚህ አንቺን እሱ ሁለታቸው ማለትም እህትሽ ቃል ኪዳንና ባለቤትሽ አንድ ላይ በፍጹም ተገናኝተው አያወሩም ምናምን? አብረን እንደዚህ ወይ ማታ እንደዚህ የሆነ በቃ ቡና ከተፈላ ምናምን አብረን ከሆነ ነው እንጂ እንጃ አይገናኙም። እንዲህ እንኳን ያስፈልጋታል ብሎ ብርም ምንም ይሰጠኝ ለኔ ነው እንደነገርኩኝ። እሺ ምን ማለቴ በባለቤትሽ በኩልስ ምን አይነት ምልከታ ነው ያለው? ምናልባት በሷ ጉዳይ ላይ ያው ቤተሰብ አንድ ስለሆናችሁ ታውሩ ይሆናል ብዬ አስባለሁ ከባለቤትሽ ጋር ሁለታችሁ። ባለቤትሽ ስለሷ የሚሰጥሽ አስተያየት የሚሰጥሽ ምክር ወይም ደግሞ ምን አይነት እንትን ነው ያለው ቀረቤታ ነው ያለው? የሚሰጥሽ ምክርስ በሷ ጉዳይ ምን አይነት ነው? ያው ምንም የለም በቃ ስለኔ ብቻ ነው ቦታ ያለው ለኔ ነው ትሪት የሚያደርገኝ። ከዛ በተረፈ ያው በቃ ለሚቸግራት ነገር ነውና እናግዛት እንርዳት ምናምን ነው ሚለው እንጂ ሌላ ምንም እና ለሷ ደግሞ ጥሩ ነገር አለው። ጥሩ አመለካከት አለው እንትን ነው በቃ እንዳስቆጣት ራሱ አትቆጫት ልጅ ስለሆነች ነው ምናምን ምካሪያት ምናምን ነው የሚለው። አብረን እንመክራታለን እንጂ ይሄ የተለየ ማለት አሁን የምጠይቅሽ ጥያቄ ትክክል ይሁን አይሁን አላውቅም። ከባለቤትሽ ጋር ምን ያህል ጊዜ ነው ትውውቃችሁ? ያው በቃ እንትን ነው ማለት መጀመሪያ አንዲ ብዙም አልነበርም። ኦኬ ግን ያው ቤተሰቦቼ ደግሞ ካረፉ በኋላ እንደ አንድ መጠጌ አርቄ ያስኩት ሰው እሱ ነበር። ማለትም ቤተሰቦችሽ ካለፉ ያው ከቃል ጋር ያው ሀዘን መጥቼ ነበር አልተገናኘንም ይሆናል እንጂ ከ3 ወር እና ከ4 ወር ጊዜው አይበልጥም እያስባለሁ። አዎ በቃ በአንድ ወር ውስጥ ነው ከሱ ጋር ተዋውቃችሁ ምናምን እንደዚህ ጨርሳችሁ ቤት ግባ ምናምን ይልኩት በቃ በአንድ ወር ውስጥ ነው። ኦኬ ስለዚህ አጭር ጊዜ ትውውቅ ነው ያላችሁ ማለት ነው? አዎ ያው መጀመሪያ እንተዋወቃለን በተወሰነ መልኩ እንጂ እንዲህ ዲፕ ፍቅር ምናምን ውስጥ አልነበረም። እሱ ምንም ሳያመነታ ምንም ሳይል ምናምን ነገር ጓዙን ሸክፎ መጣ ወይስ መጀመሪያም አንድ ላይ ብትኖሩ ምናምን ነገር ይሽን? ያው መጀመሪያም እንደሚወደኝ አውቃለሁ። ኦኬ እና ያው አሁን ደግሞ እንደዚህ ብቻዬን ስሆን አብሬ ስሆን ምናምን ያው ሊመቸው እሱ ደግሞ የሚመቸው በቃ እኔን ትሪት ማድረግ ያው ቤት እየመጣ ምናምን ስለሆነ መጣ። ከዛ በቃ እዚህ ለምን አትኖር ምናምን አልኩት ይዤው መጣሁ። ከዛ ግን ይሄ ምንም የተፈራረምነው ምናምን ነገር የለም። ኦኬ መጣ ገባ በቃ ከዛ ለሶስት ተስማምተን መኖር ጀመርን እንጂ ሌላ ሁሉ ነገር ሰላም ናቸው። ምንም በእህትሽና በባለቤትሽ መካከል በአንቺና ደግሞ በባለቤትሽ መካከል ምንም ጸብ ምናምን አላስፈላጊ የሆኑ ትክክል ያልሆኑ ነገሮች የሉም? አይ ምንም የለም።
ሲጀምር እኔ እና እሱ በጣም ተስማምተን የምንኖር ሰዎች። በጣም አመሰግናለሁ። በቃ ትንሽ እንትን ስላለኝ ነው ስለረበሸኝ ነው። ያው እንደ ጓደኛ እንደ ትምህርትም ደግሞ ትምህርት ቤት ላይም ደግሞ አሪፍ ስለነበረች ለዛ ነው መጥቼ ያልኩሽ። እባክሽ ለሷም አትንገሪያት፣ ለባለቤትሽም አትንገሪው የትምህርት ቤት ጓደኞች እንደዚህ ብለሽ ግን ሁለቱንም በተወሰነ መልኩ እስኪ የሆነ አለ አይደለ የጥርጣሬ ወይም ደግሞ የሆነ ነገር አይነት በራስሽ መልኩ ሳታስነቂ ተከታታያቸው እስኪ። ምናልባት እንዴ ልከታተለው? እሱ እንደውም እኮ አሁን እንፈራረም እያለኝ እኮ ነው። ኦኬ እንጋባ ምናምን እያለሽ ነው። እንደውም እያጣደፈኝ ያለው እኮ እሱ ነው፣ እኔ አይደለሁም። እሺ ሌላ ነገር ደግሞ አይ ሌላ ነገር ያስባል፣ ሌላ ነገር ይኖራል አይደለም ያልኩሽ። አይ እኮ ቢኖር እንኳን ሌላ ቢያስብ እንኳን እሱ እንደዛ አይልም። ቶሎ በቃ መጋባት እኔ ከእሱ ጋር እንድኖር የሚፈልገው እሱ ነው እንደነገርኩ። ለዛ ያው ምንም ነገር እንደማይኖር እርግጠኛ ነኝ። እሺ በጣም አመሰግናለሁ። እስኪ ተነጋገሩና ማለቴ ከሷ ጋር አታውሪያት፣ በፍጹም አትንገሪያት እንደዚህ ማውራታችንን። ምክንያቱም ከነገርሻት ችግሩ ሊብስ ይችላል ብዬ ስለማስብ ነው። ደበቅ አድርገሽ ግን ዝም ብለሽ እስኪ እንትን በያት እሺ። ትሪት ማድረግ መንከባከብ ያለብሽንም እሷንም ተንከባከቢያት፣ ትኩረት ስጫት እና ደግሞ እንትንም በያት። ይሄ ያለ አይደለ ከውስጥ ችግሯ ምን ሊሆን እንደሚችል ራስሽ ቀስ እያልሽ ተከታታያት፣ ለማወቅ ሞክሪ። በጣም ነው የማመሰግነው። በጣም ቴንኪው። እሺ እንግዲህ ቤተሰቦቻችን በጣም በሚያስገርምና በጣም በሚያወዛግብ መልኩ እህትየው ስለምንም ስለተፈጠረው ነገር ወይም እየተፈጠረው ስላለው ነገር ምንም የምታውቀው ጉዳይ የለም። እኛ ደግሞ ከዚህ በላይ በጣም የገረመን ነገር ምንድነው ነው እህትየው ምን ያህል ባሏን እንደምታምነው፣ ምን ያህል ባሏን እንደምታፈቅረው፣ ምን ያህል ደግሞ በሱ ምንም አይነት ጥርጣሬ እንደሌላት ማሳያ ጭምር ነው። እስኪ ይሄንን ነገር አሁን ባለቤትሽ ወይም ደግሞ ፍቅረኛሽ እህትሽን እንደዚህ እየተተናኮላት ነው እንደዚህ እያደረጋት ነው ብለን ብንነግራት ለሷ ባላት ፍቅርና እምነት መቼም አትረዳንም። ስለዚህ ማስረጃ መያዝ ስላለብን እነዚህ ነገሮች ማጠናከር ስላለብን የግድ እሱን በደንብ በጥብቅ መከታተል፣ በጥብቅ ደግሞ እሱን በደንብ መሰለል ይኖርብናል። የሰለልነውን ደግሞ በማስረጃ ጭምር ማቅረብ ስላለብን ማለትም እሷ ስታየው ነው የምታምነው ብዬ አስባለሁ። ይሄንን ነገር እሷ የምታይበትን ነገር አመቻችተን እሷን የምንጠራት ይሆናል። ምክንያቱም በደመነብስ ባልሽ እንደዚህ እህትሽን እያስቸገረ ነው፣ በጣም ያሉበት ሁኔታ ጥሩ አይደለም ካልናት ስለማታምነንና ነገሮች የባሰ አደጋ ላይ እሱ ደግሞ ይሄንን ክፍተታችንን ተጠቅሞ የሷን ፍቅር ተጠቅሞ የሷን ለሱ ያላትን እምነት ተጠቅሞ የማይሆን ነገር እንዳይሰራ እንፈራለንና ስለዚህ በራሳችን መልኩ እሷ የምታቀበትን እህቷን ምን ያህል እንደሚጮቁናት ምን ያህል ለወሲብ ላልተፈለገ ነገር እንደዚህ እያማገጣት እንደሆነ እሷ ላይ ጀብድ እየሰራ እንደሆነ እንድታቀ እናደርጋለን። ለዛሬ የነበረን ቆይታ ይሄንን ይመስላል። እስኪ የሚቀጥለውን ነገር ደግሞ ቤት ውስጥ የሚፈጠሩትን ነገሮች ደግሞ የራሳችንን የሆነ ማስረጃዎችን የምንይዝበትን መንገድ ተጠቅመን ለእህትየው የምታቀበትን መንገድ እንፈልጋለን። ለዛሬ የነበረን ቆይታ ይሄንን ይመስል ነበር። ሰላም። የኔ ፍቅር እንዴት ነሽ? ደህና ነሽ? ምንድን ነው? ኧረ አድካሚ ቀን ነበር። አንቺ ደህና ነሽ? ምንድን ነው ድክም ብሎሻል? አንቺ ቀኑ ዛሬ በጣም አድካሚ ነበር። ደህና ነሽ? ኧረ ናፍቆትሽ ሊገለኝ ይሄናት። ደህና ነሽ? እና የሚበላ አልሰራሽም? እኔ በጣም ርቦኛል። እኔ ያለው አይደል መጀመሪያ ከምግብ በፊት የሚቀድም ነገር። እውነትሽ ነው እሱ ነው። ኧረ በእናትሽ ስራ ጭራሽ የማይሆን እየሆነ ነው። እንግዲህ እንዴት እንደምን በአንቺ ልጽናና እንጂ አይደለ? ያው እንኳን መጣ እና ደህና ነህ? አለሁ እግዚአብሔር። ምን አዲስ ነገር አለ? ምን አዲስ ነገር ነው? አንቺ ብቻ ይኸውልሽ፣ አንቺ ካለሽ ሁሉ ነገር አዲስ ነው። ደግሞ ዋናው እሱ ነው። የለችም እንዴ? ማለት እኔ እንጃ ወጣ ይሁን እኔ እንጃ አላውቅም። ለምን ጠየቀኝ? ይቅር ብቻ ስለኔና ስላንቺ እናውራ። ማለት ይቅር? አይ ምንም እንትን ነገር አይደለም፣ የሚያሳስብ ነገር አይደለም። አይ እንግዲህ መናገር ያለብን ነገር ለሰላምታ እኮ ነው፣ ለሰላምታ እና አለች ብለን እንዴ ሰላም የምትለኝ ከፈለክ አይ መደወል ትችላለህ። ድምጿ ጠፋ እና የሆነ ግን ውስጥ የሚረብሽክ ነገር አለ።
የኔ ምንድን ነው? ኧረ ምንም አይደለም። እና ምንድን ነው? የለችም ቤት እሷ። ወይኔ አይ የኔ ፍቅር ዛሬ ግን ምን ሆነሃል? ቆይ ረጋ በይ። እንደዛ አይደለም። አስሬ ጠየቅከኝ ስለሷ ችግር አለ ወይ? ይኸውልሽ ማለት ምን ሆና ነው? ምን ያህል እንደምወድሽ ታውቂያለሽ አይደል? ምን ያህል ቃል ምን ሆና ነው ንገረኛ። ልነግርሽ እኮ ነው። ምንድን ነው እንደዚህ ወደዚህ የምትሄደው? ወደ ጭቅጭቅ ሳይሆን ልንገርሽ፣ ለአንቺ ሪስፔክት እንዳለኝ ታውቂያለሽ። ከአንቺ ውጪ ሌላ ምንም ነገር እንደማላስብ ታውቂያለሽ። እና ምናልባት ልጅነት ተጠናውቷት ይሁን አስተያየቷ አንቺ ከወጣሽ በኋላ እረፍት ሲሆን በቃ ሁኔታዋ ደስ አይልም ማለት ደስ አይልም ሁኔታዋ። በቃ መታጠገቢ ጋር ትቀምጣለች፣ ትተሻሸኛለች፣ በጣም ብዙ ነገር ነውና ምን እያልከኝ ነው? ተረጋጊ። እኔ እንደዛ አይደለም እኮ የኔ እህት ቃል ናት እንደዚህ እያደረገች ያለችው። ተረጋጊ። አይደለም ልጅ ስለሆነች ነው እኮ። እንዴት ነው ልጅ የምትሆነው? ምን ማለት ነው ልጅ ናት ማለት? ተረጋጊ እንጂ ምን ሆነሽ ነው እንዴ? ተረጋጊ እንጂ እኮ እኔ ስወጣ አንተን እየፈለገች እያማለለችክ ነው። ለምንድን ነው የማትረጋጊው? ለምንድን ነው የማትረጋጊው? ልጅ ስሚ እና ብዙ ጊዜ እረፊ እያልኳት ነበር። እንድትናደጂ እኮ አይደለም እንድትመክሪያት ነው እንድትናደጂ አይደለም። ምን ሆነሽ ነው? ደግሞ ይሄን የመጣሁት አይደለም። ምንድነው መመክራት? ደግሞ ይሄን የመጣሁት አይደለም እንዴ? ቢያንስ ለኔ አስቢልኝ እንጂ በቃ አለ በቃ የኔ ፍቅር አንተ እኮ ነው ሲጀምር በአንተ እኮ ነው የመጣችብኝ እንዴ? በማይመጣ ነገር የመጣችብኝ። ይኸውልሽ ስሚ፣ በእናትሽ ይኸውልሽ ፍቅር ስሚ፣ በእኔ ቤት አንተ እኮ የኔ ፍቅር ምንድነው እንደዚህ እንትን የሚልክ? ቤትክ እኮ ነው። ልጅ ናት አይደለ? በቃ ልጅ ናት። ልጅ ብትሆን ነው እንዴ ጭራሽ የእህቷን ባል ለማማት? እኔ ይኸውልሽ በምችለው ያህል ተቆጥቻታለሁ አይደለ? ስለዚህ እኮ የኔ ፍቅር እኮ ገብቶኛል እኮ ልሳማ ካልቻለችማ። ይኸውልሽ እየነገርኩሽ ያለው ምን ተፈጠረ ምንድነው ብለሽ በኋላ እንትን እንዳትዪ ነው። ገብቶሻል? ምን ማለት ነው የኔ ፍቅር እንዴ? በቃ ተረጋጊ። ያለፈው ጁሻ ቆርጥምጣ እንዴ ለኔም እኮ ታናሽ እህቴ እኮ ናት። ምን ሆነሽ ነው? እንደዚህ አትሁኝ እንጂ። እና አንተን ፈልገኸዋል እንዴ? አልፈለኩትም፣ ግን እንመክራታለን። ቁጭ አድርገን እናውራት እኮ ነው እያልኩ ያሉት። አንተን ፈልገኸው ነው? ፈልጊው አይደለም። እና ምንድነው እኔ ከሷ ጋር ቁጭ ብዬ ማውራው እኮ ትምጣ። ወይ እሷ ትኖራለች እዚህ ቤት ወይ እኔ እኖራለሁ። ይሄን ያህል ድረስ የሚያዳርስ ነገር አይደለም እያልኩሽ እኮ ነው። ከዚህ እንዴ አንተ ስለሆንክ እንጂ ሌላ ሰው ቢሆን ኖሮ አስብ እንግዲህ የእሷ እህት እንደዚህ እየተባልኩ በየሜዳው እንትን ስሜ ሲጠፋ ማለት ነው። አይደለም ይኸውልሽ፣ አሁንም ደክሞኛል እየነገርኩሽ ነው አይደለም። በቃ ቀስ ብለሽ እናወራታለን። በቃ የምታርም ከሆነ ታርማለች። ምን ችግር አለ? ሕፃን ልጅ ናት፣ ትቀጣለች እኮ። እቺ የምትቀጣ ናት? ስታያት የምትቀጣ ናት? ወይኔ እቺ እንኳን ለመምታት የምታሳሳ ልጅ እኮ ናት። አሁን እንዲህ እኔ ላይ እንዲህ ካደረገች እኮ ሌላ ሰው ላይ ይሄንን ብዙ ነገር እያደረገች ነው። ምንም አታደርግም ማር፣ በቃ ተይው። ምንም አታደርግም። ይሄ እኮ የሚታው ነገር አይደለም። አንተ እንዴት ነው እንደ ቀላል ነገር ችላ ብለህ የምታልፈው? ተይው በቃ። እና ይሄንን ነው እኔ እኮ ለዚህ እኮ ነው የማልነግርሽ። አይሽ አይደለም እና ወንድ ልጅ ነው ብትሳሳትሳ? ለምን እሳሳታለሁ? አንቺ ብቻ እኮ ነሽ። ማለት ነው ወንድ ልጅ እኮ ነህ። እኔና ታዲያ እንደሌሎቹ አይደለሁም እኔ። እሱን እኮ አዎ፣ አሁን ስላየሃት ነው። ግን ደግሞ እንዴት ብዬ ላስረዳህ? አንተ እኮ አልገባህም። ተይውና በቃ። ወይኔ ተይው። እሺ በቃ ስለኛ እናወራ። እንዴት ነው እንዴት ነው ይሄን ነገር ረስቼው ወደ ካንተ ጋር ማወራው? ኧረ በእግዚአብሔር በእናትሽ በቃ ተይው። እኔ እንኳን እኮ ዝም ብያታለሁ እኮ። በቃ እንመክራታለን። እኔ እኮ አንቺ አውቅሽ ሁለታችን ቁጭ ብለን አንቺ ባለሽበት ሁለታችን እንድንመክራት ፈልጌ እንጂ እኮ ይሄን ያህል ነገሩን ለማክረር ወይም እንትን ለማለት አይደለም። ተሳስታም ሊሆን ይችላል እኮ። ምን ሆነሽ ነው? እንደዚህ አይነት መሳሳት የለም። አንተ ሲጀምር እንዴት እስካሁን ሰዓት ድረስ አልነገርከኝም? ኧረ እባክሽ ነገርኩሽ አይደለም። እኔ እኮ መጀመሪያም ሰፈር የነበረው ትጮያለሽ ወይም ደግሞ እንትን ትጣላላችሁ እና ብጮህሳ ብጣላት እህቴ እኮ ናት። ምን ማለት ነው? ሲጀምር እሷ እንደዚህ እኔ ላይ ካደረገች እኮ ምን ዋስትና አለኝ? ሌላ ሰው ምን እያደረገብኝ እንደሆነ። ተረጋጊ በቃ እናት ሳሪ፣ ተረጋጊ በቃ። አንተ ራሱ ሲጀምር እንደዚህ እስካሁን እንደዚህ እያያት መዝለል አልነበረብህም። ሕፃን ናት ብዬሽ እኮ ነው። ምን ሆነሽ? እኔ መቅጣት አቅቶኝ እኮ አይደለም። መቅጣት አንተ ወልደሃታል ወይ? እኔ እኮ ስለማምንሽ እኮ ነው። በቃ ከአንቺ ውጪ በቃ የትም መሄድ እንደማልችል ስለማውቅ እኮ ነው። አንተ ወልደሃታል? ባልወልዳትም እኮ እህትሽ እኮ ናት እኮ። ትንሽነቷን ይታወቃል። ገና ለገና የኔ ታናሽ ስለሆነች
ለዛ ነው ታዲያ ህፃን ልጅ ስለሆነች ማይታሰብ ነገር አስባ አንተን ልታማልልብኝ የሆነችው። ባህሪዋም እኮ ማር እንደዛ አይደለም እኮ ጨዋ ልጅ እኮ ናት እሷ። እንደዚህ በቃ ሰይጣን አስዋስቷት ነው የሚሆነው። ስለዚህ ምናልባት ደግሞ ያው እኛ እዚህ ሆነን ስንተቃቀፍ ስታይ ምናልባት የልጅ አእምሮ ቀርጾ ምናልባት እንደዛ ከሆነም ብለ አስባ ሊሆን ይችላል። ገብቶሻል? እንረዳትኛም። አልገባኝም። ምንድነው የማይገባሽ? ግልጽ እኮ ነው እያወራሁት። በቃ እንረዳት እኮ እንዴት ላክ? በቃ ስለይሁን ጎበዝ በርቺ ልበላት። ከዛሳ አንተን አሳልፌ ልስጣት ወይሽ ደውይላት። በቃ ቁጭ ብለን መተን እናወራለን። ሲጀምር ለምንድን ነው እሷ ጋር የምደውለው? ትመጣኝ እንዴ? ልክ እንደመጣሽ ጨርቋን ይዛ እንድትወጣ አደርጋታለሁ። እንዴ ሲጀምር እንዴት እስካሁን ሰዓት ትደብቀኛለህ? እኔ እንደዚህ እንደሆነች እኔ ምናውቃለሁ። ምን ማለት ነው? አንድ ቀን እንኳን ተደጋጋሚ ነገር አንድ ቀን እንኳን እንደዚህ አይነት ነገር ሰው ቀድመህ ለኔ ነበር ማሳወቅ ነበር። እኔ ድንገተኛ ነው ብዬ ነው ያሰብኩት። ከዛም በኋላ ሲደገምብኝ እቺ ልጅ ምን እየሆነች ነው? ምንድነው እየተፈጠረ ያለው ብዬ ነው እኔ እንትን ያልኩት እንጂ ይሄን ያህል ተካሮ እዚህ በቃ ማለት በቃ እስክጨነቅ ድረስ ይደርሳል ብዬ አላሰብኩም። በቃ አትጨነቂ፣ እኔ ፍቅር ሁሉም ነገር ይስተካከላል። አሁን ስትመጣ ዋጋውን ሰጣታለሁ። አይ አንተ ደግሞ ምንም ያስጨነቅ ጉዳይ አይደለም። እና እሺ መች ነው የምንገባው? መች ነው አብረን የምንኖረው? እንዴ እኔ ፍቅር ምን ማለት ነው? ምን ማለት ነው? አላመንኩም። አይ አይደለም ትንሽ መች ነው የምንገባው? አላመንኩበትም። አይደለም እንደሌላው ሰው ቀለበት አድርገን ምናምን ቤተ ዘመድ አውቆ አብረን የምንኖረው መቼ ነው? እንዴ አሁን እኮ ኖርማል እንደ ሌባ እኮ ነው እየኖርኩ ያለው። የምን ሌባ? ቤትክ እኮ ነው ሲጀምር፣ ይሄ ቤትክ ነው። በቃ እየኖርን ያለነው ለሶስት ነው። እንደፈለክ መግባት ትችላለህ፣ እንደፈለክ መውጣት ትችላለህ። እንግዲህ ያኔ እኮ ያው ብንፈራረም ብዬ ነው እንጂ ሌላው ምንም ችግር የለም እኮ። እኔ ፍቅር እሱ እኮ አያሳስብም። አንተ ደስ እንዳለክ መሆን ይችላል። ግን ደግሞ ያው አሁንም ምን የሚሰማኝ እንደዛ ነው። ግዴታ የኔ ፊርማ ወረቀት ላይ መስፈር የለበት እና ሌላሽ ምንድን የሚያስጨንቅ? ኧረ እኔ ጋር ምንም የሚያስጨንቀኝ ነገር የለም። እኔ ትንሽ አለመፈራረማችን አለመጋባታችን ጥያቄ ሆኖብኝ ነው። ያው ወንድ አይደለም